Bruno Balandur, Bruno Balandur, Bruno Balandur, Bruno Balandur. እኔ ተውት እሺ ባላንዶር ተውት እኔ አመቱ ምናምን አይመጥነውም ገባ እኔ ባላንዶር ሰጥቷለሁ ተውትና ለጊዜው የኔ ብሩኖ ማለት የኔ ሰው አይደለም እንግዲህ የኔ ብሩኖ የተባለ ፍጡር ከማንም ወጣት ጎረምሳ ጋር አብሮ መወዳደር አለበት እንደው ያዘፈረደኝ ወያለው ያዘፈረደኝ ከማንም ወንበዴ ጋር ግሪሳ ጋር አብሮ መወዳደር አለበት ወይ ነው አሁን ጥያቄውሽ ሃስፒታል ምናምን ስቶ ድሮ ነው የሰበረው አንተም ልትከራከር አሰበን እንዳይሆን አሁን ዝም ብለህ እመን ወያለው ከማንም ወጣጤ የተሻለ ችሎታ አለው አንተ ጋር ካሉት ወጣጤዎች ማለት የተሻለ ችሎታ አለው እመን ብያለሁ እመን ቼላ ወንድም ጥላ አዝናለሁ ብሩኖ 18ኛው አሲስት የኔ አባት ምን ላርግ አንዴ ምን እንላለን ያለቴ ነው የኔ ጀማ ነው ያራዳ ልጅ ለማንኛውም ረፍት አንድ ለባዶ እየመራ ነው ስለ ዩናይትድ ማለት ነው እኔ ምንም አይመለከተኝም ስለ ዩናይትድ ማንቸስተር ዩናይትድ ላይ እኔ አልቋጠርም እኔ ስንት አሁን ቋጠሮ ቁጠባ ላይ ነን ስለዚህ ምንም አይነት ጥይት አናባክንም ይሄ ሰውዬ ግን አበዛው እኔ ትመቸኛለህ ብሩኖ በጣም ይችላል ግን አሁን ላይ ማለት ነው ሰግጬ ብሩኖ ላይ እቋጥራለሁ 18 አሲስት ወገን እንዴ ንጉሱ ብቻ እኮ ነው ይሄን ነገር ሲያደርግ ያየነው ቲየሪ ዳንኤል ኦንሪ ብቻ ነበር እኮ ሲያደርግ ያየነው አረረፍ ጎብዬ የማይነካ አትንካብን ከዚህ በኋላ ማለት ዩናይትድ ላይ ሳይሆን ብሩኖ ላይ እቋጥራለሁ አለቀ ጎል አግባ ከፈለክ ግን አሲስት አይቻል በቃ ጨርሳል ኮቢ ማይኖ ለማንቸስተር ዩናይትድ እና ለማይክል ካሪክ ቁልፉ ተጫዋች ነው ጋይስ ቁልፉ ተጫዋች ቼላው አድክምንሽ እነ ፉላምና ሰንደርላንድ ምናምን ካሸነፉ ትወርጃለሽ አንቺ 11ኛ ራሱ የመጨረስ ተስፋለሽ ቀጣይ ዓመት ማለት ላለመውረድ እንደ ሚኮስፐርስ ላለመውረድ ትጮቻለሽ እኔ ምንም ስለና አሰልጣኛችሁ አይችል ጋርናቾን 50 ሚሊዮን አውጥታችሁ ጋርናቾ ተጫዋች ነው በእውነት ነው ጋርናቾ ተጫዋች ነው ትጥቅ ብቻ የሆነ ልጅ ሲያስጠላ እንደው ጸጉሩ ላይና ብቻ እንትኑ ላይ ይጨነቅ ምን አሁን አይችልው አትሆኑም እኔ እኮ ባለፈው ተስፋ ቆረጥኩባችሁ ባለፈው አትሆኑም እያንዳንዱ ተጫዋች አንተ እናት ነህ ትመግባለህ ኩኛ ካስሜሮ ማን ያገባል አንተ ብቻ ስጥ 18 ደርሷል ሪከርዱ እንደሚሰበር በጣም እርግጠኛ ነኝ ምነግራችሁ ቀጣይ ጨዋታ ላይ 2 ወይ 3 አሲስት አድርጎ እንደሚሰብሩ በጣም እርግጠኛ ነኝ ያለ ብሩኖ ግን መተንፈስ እኔ አላቅም ቡርኖ ፈርናንዴዝ አንዴ ለቡርኖ ፈርናንዴዝ ከምሬ ነው የምላችሁ ይህንን ተጫዋች አለማድነቅ አይቻልም ምን አይነት ተጫዋች ነው ቡርኖ ፈርናንዴዝ በዚህ አመት በዚህ ሲዝን 18 አሲስቶችን ነው ማድረግ የቻለው እንዴት ነው ያልተወራለት እንዴት ነው እንዲ እውነት ነው የምላችሁ እኮ አረ በስመ አብ ይችላል ባይዜ ማለት ነው በአንድ የውድድር ዘመን ከፍተኛ ሪከርድ ይዘው የነበሩት ሄነሪና ኬቨን ደብሮይኔ ናቸው 2020 ማለት ነው እና ገና እንግዲህ ሊጉ አልተጠናቀቀም 5 ጨዋታ ከፊት ለፊቱ ይቀራሉ ማለት ነው በእነዚህ 5 ጨዋታዎች ውስጥ የነ ሄነሪንና የኬቨን ደብሮይኔን ሪከርድ አይሰብርም ብላችሁ ታስባላችሁ እኔ በግሌ ይሰብራል ብዬ ነው ማስበው በእውነት ነው የምላችሁ ግን ቡርኖ ፈርናንዴዝ ዋው ዩናይትድ ምርጥ ባልነበረበት ሰዓት ምርጥ የሆነ ተጫዋች ከምሬ ነው የምላችሁ እጅግ በጣም ጀግናና ሊደነቅ የሚገባው ተጫዋች ነው እኔ በበኩሌ እንዴት ነው ያልተመለከት ነው ማለት ይቻላል አረ በስመ አብ ይመቸው አህያ ለአህያ ቢራገጥ ጥርስ አይሳበር አለች አያቴ በቃ ሻሼ ተሳካልሽ አምልትይ ነው ምን ተላፍተሽ ነው ያሸነፍሽው ቼላው ደግሞ እሰይ ባለፈው ምን ስትይ ነበር ተሸንፈሽ እኔ ላይ ስትቀልጃ እሰይ እንኳን ቀመሹ 18ኛውን አሲስት ብሩኖ ፈርናንዴዝ የሚገባው ቦታ ጋር ለመቀመጥ 3 አሲስት ነው የሚቀራው ፓፓ አሁን ዩናይትድ ላይ መቋጠር ያለበት ብሩኖ ላይ ነው ገባሻ ስለ ቻምፒየንስ ሊግ ምንም እንዳታስቡ ብያለሁ እኮ የሊድስ ቀን ስንሸነፍ ስለ ቻምፒየንስ ሊግ ምንም እንዳታስቡ ብንሸነፍ አልኳችሁ 4 ጨዋታ ብንሸነፍ ማንንም ይከተለን የለም ነው ብለሽ ፓፓውቲ ማንንም ማለት ዞር ብሎ አይንም አሁን መቋጠር ያለብን ብሩኖ ፈርናንዴዝ 3 አሲስት አድርጎ ማንሽም ብሩኖ ላይ አፍሽን ምትከፍቹላ ጸጥ እንድትይ ማድረግ ብቻ ነው እንፈልገው 3 አሲስት ከብሩኖ ፈርናንዴዝ የሚጠበቅብን ፋሚሊ
መቋጠር ያለብን እሱ ብቻ። ቻምፒየንስ ሊግ እንደሆነ ተረጋግጧል። ፓፓ ተረጋግጧል። ዛሬ ማታ የቻምፒየንስ ሊግ ዜማዋና እየሰማሁ ነው ማለት ነው። አሁን ደግሞ ስለዚህ ድንቅ ተጫዋች እናወራ ማለት ነው። ለብቻው አንድ ቪዲዮ ያስፈልገዋል። ዛሬው ጨዋታ ላይ ተችማፑን ተመልከቱት ማለት ነው። በዚህ በዛ በየሳምንቱ 1 ኦር 2 አሲስቶችን ያደርጋል። ከቆመ ኳስ እኮ ነው የሚያደርገው ስትለው ሹልክልክ ብሎ ሄዶ ሌላ የሚያስደነግጥ ኳስ። በነገራችን ላይ እናንተ ጨዋታውን ስለማትመለከቱት ነው እንጂ ማለት ነው ዩናይትድ ስንት ኳስ እንደሚበላሽበት እግዚአብሔር የሆነ ምናምን ስንጥቅ ያደርገዋል። የሆነ ሹት የሚያደርግለት ተጫዋች ያጣል ወይ የሆነ ነገር ስንጥቅ በዛ ስንጥቅ። በነገራችን ላይ ኦቨርሬትድ ምናምን የሚሏችሁን ሰዎች ቴዳ እንደዛ ሲል ነበር አይደል? ፕሮፋይልን ያስደረግ ነው ፕሮፋይል ማለት ነው። ገባ? ኦዲጋርድን አስነሳ ነውና ፕሮፋይል። አንዳንድ ሰዎች ቅናት ነው። ምን መሰላችሁ? እነሱ ያላቸው ኦዲጋርድ ነው፣ እኛ እኮ ብሩኖ ፈርናንዴዝ ነው። እስኪ ልዩነቱን ተመልከቱ። ልዩ ማለት እንዴ ሶ ባይቀኑ ምናምን ኦቨርሬት የፈለገው ነጭላጫ ኦቨርሬት የፈለገውን ቢሉት ምን አገባችሁ? ላሽ አትሉም እንዴ እናንተ? የወሩ ምርጥ ተጫዋች ነው፣ የሳምንቱ ምርጥ ተጫዋች ያመን ፕሪሚየር ሊግ ካሁን ደግሞ 20 ያልፍ ነው። በዝማም ብሩኖ ሚጌል ፈርናንዴዝን ጀማው እስከ 80 ደቂቃ ጠበቅኩት። ምክንያቱም ሌላ ተጨማሪ አሲስት ሊያደርግ ይችላል ብዬ ማለት ነው። በቃ የአሲስት አባዜ የያዘው ተጫዋች ቢኖር ዘንድሮ ፈርናንዴዝ ነው። በቃ በግልጽ ማለት ነው። ደግሞ ዘንድሮ ብሶበታል። ማንጌ 18 ደረሰ። 18 አሲስቶችን ማድረግ ቻለ ጀማው። ያ ብቻ አይደለም፣ የቴሪ ዳንኤል ኦንድሪንና የኬዲቢን ማለት ነው ሪካርድ ለመስበር የሚቀረው ጀማው። ከዛ በኋላ ይስተካከላል። ከዛም በላይ ሊያደርግ ይችላል። ለምን ብዙ ጨዋታዎች ይቀራሉ። ፕሪሚየር ወደ 5 የሚጠጉ ጨዋታዎች ይቀራሉ። በእነዚህ መካከል ደግሞ አሲስት አደረግ ማለት በጣም ከባድ ነውና ዘንድሮ ሰው ሪካርዶ ሊሰብሮ ይችላል። ማንዬ ልጁ ይችላል ያለምንም ጥርጥር ማለት ነው። በደንብ ነው የሚችለው። ዛሬ ራሱ እምትገርም አሲስት ነው ያደርገው። አንተ ጋርናቾና ኩኩሬላን ሲደመር እኮ ነው ጂል ያደረጋቸው። ኳሱን ወስዶ መለሰባት፣ ይዞት ሄደ፣ አሲስት አደረገ። ኩኛም ደገፋረ ማን ትችላለ። ለማንኛውም ብሩኖ ሚጌል ፈርናንዴዝ ኦሬዲ 18 ደርሷል። በዚህ አመት ትልቅ ሪካርድ ሊሰብር ይችላል። ጀማ ይመቻችሁ። የአሲስቱ ንጉስ ፖርቹጋላዊ ኮከብ ብሩኖ ፈርናንዴዝ የፕሪሚየር ሊጉ በአንድ የውድድር ዓመት ብዙ አሲስት በማድረግ 20 አሲስቶችን ማስመዝገብ የቻሉ ቴሪ ዳንኤል ሆነሪ እና ኬቨን ደብረነ ሪከርድ ላይ መጣሁላችሁ እያላቸው ይገኛል። ዛሬም ቼልሲን ማንቸስተር ዩናይትድ 1-0 በሆነ ጠባብ ውጤት ባሸነፈበት ጨዋታ ላይ ግሩም የሆነች አሲስት ማድረግ ችሎ በፕሪሚየር ሊጉ ያደረጋቸውን አሲስት ዘንድሮ ወደ 18 ከፍ ማድረግ ችሎ ይህንን ሪከርድ ለመጋራት 2 አሲስቶች ብቻ የሚቀሩት ሲሆን 3 አሲስት ማድረግ የሚችል ከሆነ ደግሞ በቀሪ 5 የፕሪሚየር ሊግ ጨዋታዎች ውስጥ ሪካርዱን የግሉ በማድረግ ማሻሻል የሚችል ይሆናል ማለት ነው። ለብሩኖ ፈርናንዴዝ ነገሩ ከባድ ነው ብሎ ለመናገር ራሱ በጣም አስቸጋሪ ይመስለኛል። በፕሪሚየር ሊጉ እንደውም እንደ 6 ቁጥር ብዙ ጊዜውን በሩበን አሞሪም ስር ባያጠፋ ኖሮ ከዚህም በላይ ምናልባትም እስካሁን ሪካርዱን አሻሽሎት ይሆናል ብሎ ከሚያምኑ ሰዎች መካከል አንዱ ነኝ። ለማንኛውም ግን ይህ ወርቅ ማንቸስተር ዩናይትድ በዚህ ሰዓት እጁ ላይ ስላለው በጣም እድለኛ ነው ማለት ይቻላል። እናንተ ብሩኖ ፈርናንዴዝ በቀሪ 5 የፕሪሚየር ሊግ ጨዋታዎች ከሁለት በላይ አሲስቶችን አድርጎ ይህንን ሪካርድ የግሉ ያደርጋል ብላችሁ ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሻሼ ይላል ሀቢቢ፣ የምር አስደምመሽኛል ዛሬ። አንዳንዴ ገብቷል፣ ሪያሊቲውን ማውራት አለብን። በቃ ከመበሻሸቁ ወጥተህ ማድነቅ ያለብን ታደንቃለህ። አስባ ያለ ኦልሞስት አራቱም ሴንተር ባኮቿ የሉም በጉዳት ማለት ነውና የምር አልጠበቅኩም ነበር። ብሩኖ ፈርናንዴዝ ምን አይነት ተጫዋች ነው? አንተ ግን ችግርህ ምንድነው ነው? ከዛ ውጭ ግን ይሄንን የለንደን ቡልሃ ደግ የለጠፍሽው አቀላሆ የሆነ ክለብ ነው፣ ወዘተ ክለብ ማለት ነው። ላስት ዊክ ምን ሲሰራ እንደነበር አይተናል። እስኪ ትወርዳታለህ ግን ብቻ ይመችሻሽ። ይሄ ነው በቃ ይሄ ነው ጀግና። ብዙ ለማብሸቅ ነበር እቅዴ፣ አልተሳካም። ይመቻችሁ። አሁን ቻምፒዮንስ ሊግንም ከዚህ በኋላ ምንም እንትን የሚል ነገር የለ። ይመቻችሁ። እንዴት ነው ወጠር ማለት ነው። በጠዋቱ ደህና ይዛችሁልኛል። እንዳትለቁ ቀኑን ጨዋታ ኖሯችሁን አሳምራችሁልኝ። አሁን ቀጥሎ ማሸነፋችሁ ለይታችሁን አሳምሩልኝ። ኩኛዬ እድሜ ይርዘም 45 ወንደ ይቀጣጥቁልኝ። ከአንድ ማንቼ በቀር የለ ስታንፎርድ ብሪጅ መጥቼ 3 ነጥቤን ይዤ ማለት ነው። እኔ ሲጀመር አንድም የቢግ ሲክስ ላይ ያለ ክለብ አያሸንፈኝም እኮ ነው የምልህ። ብሩኖ 18 አሲስት። ኩኛ ምን አይነት ጎል ነው? ምን አይነት ድንቅ ጎል ነው! የመጀመሪያውን ካስችን ማለት
ደቅ ያደረግንለት ብትቋጥር ማአት ጊዜ ብትሞክር ምናምን ሙከራ ወፍ ቼለው ያውም ደግሞ በለንደኗ ጎረቤትሽ ታግዘሽ እየተቋጠረልሽ ማለት ነው። እኔ እንዳሸንፍ አይደለም የምትፈልግ ለንደኗ ሁሉንም ማለት ነው። ሁሉንም ቢግ ቲም ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ አርሰናል፣ ቶተናም ሁሉንም ገርፍ ያለው ሪያል ማድሪድ፣ ባርሴሎና፣ ሙኒክ፣ ፒኤስጂ እነሱ እንዲመጡ ነው የምፈልገው። ሌሌሌሌላ ቼሊ ይመች። በአንተ በኩል የሚመጡ ችግሮች ደግሞ ሰሞኑን ሊደፉ እንዳለ ችግሩን በአንተ በኩል በተከታታይ አሁን አንተ ክብር ያለህ ታሪክ ያለህ ክለብ ሆንክ ቶተንሃም አይደለም እኔ ነኝ መውረድ ያለብኝ ብለህ ውረድ። እኛ ሻምፒዮንሺፕ መተን ያንተን ኮተቴው ጋርናቾ ነው አይቀጣው የሚሸጥልን ብቻ በደንብ ያልጨውቶ ጋርናቾ ነው እሱ ነው መቼ የሚያዘጋጁችልን እኛ እንወስድልሃለን። እዛም መተን ገደል ገብተን እናገኝሃለን። አንተ ዩናይትድ ደግሞ ማለት ነው አኡዙ ቢላ ብሩኖ ፈርናንዴዝ ካሪክ ደግሞ አሁን አንቺ አሰልጣኝ ቀጣይ ዓመት እድል ይሰጠው ምናምን ደስ ብሏቸዋል። ካሪክም መቼም ልታባረው አትችልም። ይሄን መሰለ ደስታ የሰጠህን አሰልጣኝ እንደዚህ አይነት አሰልጣኝ ለማግኘት ስንት አሰልጣኝ እንደቀያየርሽ እኮ እናውቀዋለን። ግን አላረን አጉል የሆነ በቃ ደስ አላለንም ሙድ አክት አታባረውም። ጌታህ ነው። ብሩኖ ደግሞ ብሩኖ አሲስት ካላደረገ ጎል አይገባም እንዴ? ቆይ ማለት ብሩኖ መንካት አለበት የሆነ ኳስ ሊገባ አሁን ኢምቤሞ ለኩኛ ሰጥቶት ያስራዘመው ኳስ እኮ ብሩኖ አሲስት አላደረገውም። አይ አለና ኩኛ ተው። በኋላ ግን ብሩኖ አሲስት ሲያደርግለት አገባው። ጉርጋድ ግባ። ዘንድሮ ቼላውን 2 ጊዜ በደርሶ መልስ ነው ያሸነፍነው። ሁለቱንም ጊዜ ማለት ነው። ሁለቱንም ምድረ ቋጣሪ ግባና ተኛ ግባና ለጥበል ዩናይትድ ይተኛ ዩናይትድ ነጥብ ይጥላል ብለ የጠበቀ አዳሚ ግባና ለጥበል በቃ ምንም አትሰራም። በዚህ ሰዓት ይሄ ማንቸስተር ዩናይትድ ነው ለእንግሊዝ ክለቦች ለለንደን ክለቦች የማይተኛው ማንቸስተር ዩናይትድ ነው። ልጥፍን ያደረግንሽ በቃ ቼላው ልጥፍ ሃንገርማን ሰዓትሽን አልተጠቀምሽም። በዚህ ጨለማ በዚህ ሌሊት ተጫወተን ሰዓትሽን አልተጠቀምሽም። ገብተሽ ለጥበይ በቃ ክብራትና ክብራት ለንደን የማን ሚስት እንደሆነች ተረጋግጧል። ወስደን ልጥፍ አርሰናል ላይ ጎል አስቆጥሮ ጨፈረ። ቼላው ላይ ጎረቤትሽ ላይ ጎል ከቶ አለልሽ። ክብሯትና ክብሯን የለንደን ባለቤት ማቲያስ ኩኛ ልጥፍን ያደረገሽ ካሪክ ግን ልናደንቀው ይገባል። ወላሂ ካሪክ ልናደንቀው ይገባል። በዛሬው ጨዋታ ለምን አትሉ? አንደኛ ተከላካይ የለውም፣ ተጫዋች የለውም። ይዟቸው የገባቸው ተከላካዮችን አይታችኋል። ሌኒዮሮ፣ ዲላይት፣ ማጉዌር፣ ማርቲኔዝ አቷቸዋል። እነሱን አላስገባም። እነሱን አቶ እነ ሄቨን ነው ይዞ የገባው። ሄቨንን አይታችሁታል። ከአርሰናል ቤት በስብርባሪ ሳንቲም የገዛ ነው ዳይመንድ። ቢስሚላ እንዴት እንዳረካኝ በቃ ይችላል ነው ምላችሁ፣ ይችላል። ኦ ማይ ዊክነስ ድክመቴ ብሩኖ ፈርናንዴዝ 18ኛው ፕሪሚየር ሊግ አሲስት፣ 2 ጎል ብቻ 2 አሲስት ብቻ ያደርገዋል። ደግሞ ብሬክ ይሰባብረዋል ነው ምላችሁ። ስብርብር ማንቸስተር ዩናይትድ 1 ቼልሲ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ዛሬ ዩናይትዶች የማይገባችሁን ማን በቃ አላቅልም። አሁን ከበረኛ ነው የምንጀምረው ማለት ነው። ላመንስ ኳስ እኮ ያን ያህል አልመለሰም። አንግሉ ነበር ሲመልስለት የነበረው። ለአንግሉ ነው የምንሰጠው። ላመንስ ዛሬ ምንም ለአንግሉ ግን 10 ከ10 በጣም ያበደ ጨዋታ አንግሉ ማለት ነው። ከዛ በኋላ ሉክሾ ጋር እንሄዳለን። ሉክሾ እየተመለሰ ነው። ይሄንን በህይወት ታይቶ የማይታወቅ የሴንተር ባክ እንደዚህ የባክ ፎር ስብስብ ይዘው ገብቶ ክሊንሺት ይወጣሉ። ሉክሾ 7 ከ10 ማን ከዛ በኋላ ሄቨን የተባለ ሰውዬ ይዘው ገብቶ እንዴት ክሊንሺት ይወጣሉ እንዴ? ግራ ገባኝ እኮ ማን ሄቨን ያበደ ጨዋታ ነው። እንደውም ዛሬ ጨዋታ 7.5 ማለት ነው። ከዛ ማዝራዊ ጋር እንሄዳለን። ማዝራዊ እና ሄቨን አንድ ላይ ተጣምረው ክሊንሺት እንዴ! ማዝራዊ በጣም ያበደ ጨዋታ ምንም አልዋሻችሁ ማለት 8.5። ከዛ በኋላ ደግሞ ዳሎት ጋር እንሄዳለን። ዳሎት በሽተኛ አልነበርክ እንዴ? መች ነው እንደዚህ የነቃው? ጭንቅላት መች ነው እንደዚህ ማሰብ ይጀምር? ማን 7 ከ10 ማለት ወደ መሃል እንሄዳለን። ካስሜሮ
እድሜ መጣራት አለበት። ማን ይሄ ሰውዬ ጌም ማኔጅመንቱ የትም የሌለ ነው። እያንዳንዱ የሚወድቀው ፋውል ማለት ነው እያንዳንዱ ደቂቃን ይገልባል። ሁሉንም ነገር ማለት ሲወድቅ ያውቃል፣ ሲነሳ ያውቃል፣ ፓስ ያደርግ ያውቃል። በጣም ነው የምትችለው ካስሚሮ እግዚአብሔርን ማለት 8 ከ10 ዘንድሮ በጣም አንደርሬትድ ሰው ነሽ። ከዛ በኋላ ሜኖ ጋር እንሄዳለን። ኮቢ ሜኖ ጨዋታው ሊያልቅ ሲል ነው መጫወት የጀመረው እንጂ ሙሉ ጨዋታው ላይ ጠፍቶ ነበር። ሁላችሁም ታውቃላችሁ። ቢጫም አይቷል ሊያልቅ ሲል፣ ግን ጨዋታው ሊያልቅ ሲል አሪፍ ጌሙን ኮንትሮል ማድረግ ጀምሯል ማለት ነው። ሜኖ 7 ከ10 ማለት ነው። ከዛ በኋላ ኩኛ ጋር እንሄዳለን። ኩኛ ይሄን ጎል ባታገባ ኖሮ ማለት ነው የምሬን ነው ሙሉ ጨዋታው ላይ ሺት ነበር። ስንት ኳስ ነው ተች ሲበላሽ ምናምን። እኔማ ብራዚል ቤት ተከራይተ የምትኖር ሰው ነበር የመሰልከኝ። ፓስፖርትም ያለ አልመሰለኝም። ምን ሆነ ነው ግን ያገባው ጎል በጣም ያበደ ነው ማለት ነው። 8.5 ብሩኖ ጋር እንሄዳለን። አረ እኔ ግን ምንድነው 17 አሲስት አይኔ ያየ ሊሰብረው ነው መሰለኝ። ማን በቃ ሊሰብረው ነው። አይ ከዚህ በኋላ መመለሽ የለውም። ማን ሊሰብረው ነው? የአሲስት ሪከርዱ በጣም ያበደ ጌም ግን ገብቷችኋል አይደለም? 9.5 ማለት ነው። ከዛ እምቦሞ ጋር እንሄዳለን። እምቦሞ መላጤ ምን ሆነህ ነው? እየጠፋብህ መጣ። የሳካ መንፈስ ተጋባብህ አይደለም? በቃ ምንም ነገር እየቻልክ አይደለም። ማን እንደዚሁ ቀጥልበት፣ ተመችተኛል። 6 ከ10 ሼስኮ ጋር እንሄዳለን። ሼስኮም ምንም የሚያውቀው ነገር የለም ኳስ ላይ ገብቷችኋል አይደለም? ሙሉ ጨዋታውን ያን ያህል ኢንፍሉዌንስ እያደረገ ያልነበረ ሰው ነው ማለት ነው ሼስኮም። እሱንም 6 ከ10 እንሰጧለን። ግን ብሩኖ በጣም ያበደ ጌም ነው የተጫወተው። ማን ዛሬ አዚስ ሚገርም ፐርፎርማንስ፣ ሚገርም ማንቼ። እኔ ባይዜ ባልጠበቃችሁበት ሰዓት ነው መጥቼ ክሬዲት የምሰጠው። ገባር ብዙ ጊዜ ደግሞ 1-0 ስታሸንፍ ስለ ቡድን ብዙ ጊዜ ይነግራል፣ ብዙ ነገር ይነግራል። አሁን ይሄ ጨዋታ ሰከንድ ሃፍ ሙሉ ፕሬሸር አብዞርብ ካውንተር አድርገው ሁለተኛ ደግሞ ነገር ማረጋጋት ይችሉ ነበር። ግን ኤዲን ሄቨን እና ኑሴር ማዝራዊን ሴንተር ባክ ይዞ ገብቶ ቸልሲን ያለ ጎል ስታንፎርድ ብሪጅ ላይ ማሸነፍ ከባድ የሆነ ብቃት ነው። ተረዳጋ ቸልሲ ያለመቻሉን እንዳለን ተው። ሁለት አንግል ገዝቶበታል፣ ግን ክሮስ ነው ገባ። ክሮስ ኤኒቲንግ ካን ሃፕን ወደ ቦክሱ ክሮስ ሲደረግ፣ ግን ክሊር ካት የሆነ ኦፖርቹኒቲ ምንም ምን ያልፈጠሩት እና ገርናቾ ሰላይ ነው። ገርናቾ ለማን ዩናይትድ ለመመለስ ወደ ማን ዩናይትድ ለመመለስ ከባድ መስዋዕትነት ነው ዛሬ ከፈለላችሁ ማለት 3 ነጥብ ጀባ ነው ያላችሁ። ፓልመር ፈርስት ሃፍ ነሽ አንቺ በቃ ፈርስት ሃፍ ትንሽ ትሞክሪያለሽ። ከዛ ተናግሬ ነበር እኮ ፈርስት ሃፍ እንዲህ ብዬ ሰከንድ ሃፍ ቸልሲ አረ ማንዬ ሰከንድ ሃፍ ቸልሲ ብልጫ አግኝቷል ብለህ ለመናገር ራሱ ይከብዳል። እንዳለ ኳሱን ያዘው ቸልሲ ነበር፣ ግን ዩናይትድ ስለፈቀደለት ፈቅዶለትም አንድ ጎሉን ይዞ አዌ ሄዶ በሁለት ተቀያሪ ተከላካዮች ነጥቡን አስጠብቆ ወጥቷል። ይሄ ነው ክሬዲት ማለት ገባር። ይሄ ነው ክሬዲት ማለት። ቸልሲዎች እመኑ ነው የምላችሁ ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም። ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም። ምንም ልደረስ አልችልም። ወንድም ጥላ ነው ወደ አንቺን ወደ ኮንፈረንስ ሊግ ስፐርስን ወደ ቻምፒየንሺፕ። አረ ማን የሆነ ቡድን እኔ ምን አጠፋው? እኔ ምንም አላጠፋውም እኮ። ነሻ ሰላም ነሻ። ማንቸስተር ተሸነፉ፣ ቪላ አሸንፉ፣ ሊቨርፑል አሸንፉ፣ ማንቸስተር ዩናይትድ 5ኛ ይመጣል። እውነትህን ነው አማና ስትቋጥረ ነበር ኮይያላ ገባና ተኛ። ይሄ ነው ማንቸስተር ዩናይትድ አማና ደናና አማና ገባ